አልጠይቅም። ጠይቅ አንተ አሳታሽ መሆኑ ምን ጠይቀው? አይ ሳራ መልዕክት እኮ ነው ሳራ። እኔ ማሽሞንሞን ማለት ምንድን ነው? ጸብ ነው። በጸብ አይደለም። አንድ ሰው እኮ ጥሩ ነገር ለማግኘት ከፈለግ አንተ መርማሪ ብትሆን እንኳን ሳሪ ሲያዳምጡት ምንድን ነው የምትለው? ተናገር። ሳራ እንዴት ፎቶ አላነሳችሁም ብላችሁ ለምን አልጠየቃችሁም ስትል ልመልስ ነበረ። ፎቶ አልተነሳም ወይ አላነሳንም ሲሉ ሌላውን ቀጥዬ ልመልስ ስል ነፍጠኛው መሰለኝ ገብቶ አላስጨረሰንም። ከዚህ አንተም ሌባ ብላት ወረድከኝ። አንድ ሰው ሀሳቤን አልጨረስኩትም። ያንቀን ጠይቀናል። እኛ አሁን ለምሳሌ አቅራቢ ሆነን የመጣ ነው። ጉዳዩንም ጠይቀናል። ፎቶ ለምን አልተነሳም ብዬ ስጠይቅ ልጆቹ የነፍስ አድን ነበረ። ነፍሷ ሲጠፋ ጥሏት ሄዱ። ከዚያ በኋላ ተመልሰው እንዴት ይመጣሉ? ለምን አታነሱም ብለን ጠይቀናል። እኛ ነገር ግን አላስጨረስከኝ። ያንቀን ማለት ነው እኮ አሁን ዞሮ እኔ ከሁሉም የለሁበትም ብለህ ግልግል በል እንግዲህ ጭራሽ እኔ ከሁሉም የለሁም የእነዛም መረጃ ሰጭ አይደለ? ከዚህም ከሁሉም ነፃ ነኝ እያለ ነው። እናንተም ወንጀለኞቹም እንዳለኩት አይደለም። ሰየ ቆይ በቃሽ ነው ይመች ያለበትን ይናገር። በቃ ተው ነው እኮ ለምን ትተውታላችሁ? ሁሉንም እያስያዝን ስለሆነ ነው የሚደበቁት። እንደዛ የሚባል ነገር የለም። ሰያ እየሰማኝ ነው። አንደኛ ደግሞ አሁን አንድ ነገር የምናገረው ነገር አለኝ። አሁን እኛ ተቀባይንና ደብዳቤን ገዳይን ነው ያወጣ ነው አይደለ? እዛው ሸዋሮቢት ቁጭ ብለው እየመለመሉ የሚልኩ ማን የሚባሉ ናቸው? ሰይድ ማን የሚባሉ ያውቋቸዋል። እዛው ሸዋሮቢት አጣዬ ገምዛ ቁጭ ብለው እየመለመሉ ከነ ፎቶቸው እየመለመሉ የሚልኩ ደላላዎች አሉ። በነገራችን ላይ በህጋዊ የሚልኩን አይደለም እያን ያለ ነው። በህጋዊ የሚልኩ እነዛ ተጠያቂነት የለባቸውም። ሰያ አንዴ ቆይ፣ ይሄ ልጅ ለዚች ልጅ የሚቆረቆር ከሆነ አሳልፎ ይስጠን፣ ይመችል። ኢንፎርሜሽን እናገር። ለምንድን ነው የሚደብቀው? አብሮ እንደ አይነት ነገር እዚህ አይደለም የሚጠየቀው። ከሰያ ቁጥሩን ትወስድና ትደውልና ታወራዋለህ። ራሱ እኮ ይመች ቁጭ ብሎ እየሰማን እኮ ነው የሚሆነው። እሺ ሰያ ላክልኝ። በቃ እንደዛ ነው የሚሆነው። ራሳቸው ቁጭ ብሎ ያዩ ነው። እኔም በትልቁ አድርጉኝ ሞዴሬተሮች። ይሄ ልጅ የወሎ ልጅ ነው። ይሄም ልጅ እንደዛው ሞቷል ብለው ያረዷቸው ናቸው። ይመች የሚሉትንማ እንደው በጥፍሩ ነው መንቀል። ጠብቁ ደንቆሮ። ሰያ ቁጥሩን ትልክልኛለህ? ደውልለት ለሰያ ለራሱ ወላሂ አንዱ ቁጥር ሲዘጋ አንዱ እየተደወለ ስለሆነ የትኛው እንደሆነ አሁን መጨረሻ የደወልከው አሁን ተዘጋ በኋላ ስንት ቁጥር ተደወለ መሰለህ? ያወራኸውና ሚስኮል ይለያያል። ያወራኸው ቀይ ያልሆነው ማለት ነው። አይዞህ። እሺ ስንት ነበር መጨረሻው? በትልቁ አድርገኝ። አይቼዋለሁ። 48 ነው እንዳረሰው 27-48 በውስጥ ላክልኝ። በቃ እልክልሃለሁ በኋላ መጨረሻውን አሁን ላክልኝ። በትልቁ አድርገኝ እኔን። እሺ እንዴ በኋላ አሁን ላክልኝ። ልደውልለት እኮ ነው ላወራው። ያዝ በቃ ልስጥህ። እዚህ ህዝብ ማል አይደለም ለህዝቡ ሳይሆን ለእኔ ላክልኝ። በዛ ላውራው፣ በውስጥ ላውራውና ይርዳን። በቃ ያንተን ዋትሳፕ ለማገኘት አሁን 1 ሰዓት ይወስድብኛል። እስቲ በዋትሳፕ ሀይበለኝ። እስቲ ሀይበለኝ ቶሎ። እስቲ ቆይ ግን ይሄ ልጅ ትንሽነቱን እድሜው ሆነ በጣም ትንሽ ልጅ ነው። ስማም ወሎ አይ ብያለሁ። ቁጥርሽ ነው ወሎ ጎራ አረብ የሚባል የአካባቢ ልጅ ነው። ይሄም ግጥም የሆነ ልጅ ነው። በጣም እኮ ትንሽ ልጅ ነው። ስንቱን ላሳይ ስንት ጉድ ነው ያለው። በጣም ይሄ የጅማ ልጅ ነው። እኔ ስንታችሁን ላሳይ በመድኃኒዓለም እንዴ! ህዝቡን እኮ አጽድተውታል።
ታብታብ አድርጉት፣ ታብታብ አድርጉት። በቪዲዮ ይሰራል። የት ነው እኮ ነው የሚሰራው? እቺ ልጅ ራሱ ሄሎ ሄሎ፣ የካራ ቆሬ ልጅ ነች። አዲስ አበባ ልጅ ነች። ካራ ቆሬ ልጅ ነች። ዛሬ ልብስ የሚገዛ በነበር የሚደውለው ቤት አንድ ልብስ አይቀርብ ነበር። ይሄ ሁላ ደው ታብታብ አድርጉት፣ ታብታብ አድርጉት። ሄሎ እዚህም ጋር አለ። ሄሎ ይሄም ሞቷል፣ ጠፍቷል። አንተ ቆንጆና ጎበዝ፣ ሀገሪቱ ወድማለች። አንተ ሰውን አጸዱት፣ አጸዱት። ቆይ ሌላም አለ። ኧረ ብዙ ነው። እኔ ጋማ ያለው ገና መቻልኩ፣ ገና መቻልኩ። እስኪ እኔ ደግሞ እዚህ ጋር በፈጠረሽ ይሄም የሸዋ ልጅ ነው፣ የአንጾኪያ ልጅ። እንደው የሸዋ ልጆች ማለት ነው። እንደው ይሄ ይመችን። እንደው ጥፍሩን ካልነቀላችሁት የዛ ቤቱን የሆነ ነገር ካላደረጋችሁ እንደው እናንተ ሞታችኋል። ይሄ የአንጾኪያ ልጅ ነው። ይሄም የሸዋ ልጅ ነው። ነገራችን ላይ ሳይድ ፎቶ ይታይ ከተባለ እኮ ግማሹ ሴቶች እኮ እዛ ናቸው ያለው። የኢትዮጵያ ሴቶች እኮ እነዚህን አሁን ወደ ውሳኔ ለምን አንገባም? እነሱ ሞር ህይወታቸውን እንዲያስተካክሉ ጊዜ እየሰጠናቸው እኮ ነው። ውሳኔ እኮ ተወሰነ አይደል እንዴ መሲ? በቃ በህግ ነው፣ በህግና የይመች ቤተሰብ እያዛሉ እኮ አለቀ። ከዚህ በኋላ እንትናን የሚለማመድ ያለ አይመስለኝም። የይመች ቤተሰቦቹ መያዝ ነው። ይመችን ስትይዥ ያመጣቸዋል። ደላላ ለደላላ ይተዋወቃሉ። እዚህ ጋር ሁላችሁ እኔ ጋር የተጋሩ ልጅም አለች መሲ። ይኸውልሽ እዚህ ጋር እችም የተጋሩ ልጅ ነች። የታለች? ጨረና ክፈት በእናትህ ስልክ ኧረ ሰያ እኮ ስንቱን ሚጣ አሁን ደግሞ አንድ መረጃ መጣ። ይሄ ሌባ ጥልፍ የለበሰችውን ልጅ ነጭ የለበሰችውን አምጫትማ። ጥልፍ የለበሰች እኔ ለካ ካሳየሁ ሌባ ደላላ ነው ለካ። እሱም ደመወዝ ነው አሉ ስሙ። የራሳ ልጅ በሱ መታ ጠፍታ የቀረች ናት አሉ። አሁን የተጉዳዩ የለሁበትም ያለ የት አባቱ ቅድም ጓደኛ የለሁበትም እኔ ፎቶ ለምን አልተነሳችም እንጂ ነው አልኩት ያለው ልጅ። አምጪው አምጫት በጥልፍ የለበሰችውን ሰያ ቁጥሩን ላክልኝ ያልኩህ እኮ ለምንድን ነው አንተ የምትዘገኝ? እኮ ሀራሚ ሆኖ ተገኘ እኮ እሱ ምን ያደርግላል እኮ ይገባታላ። አዎ ከላስ ላክልኝ ቁጥሩን ድጋሚ ላኩልኝ። ማንቱ ጋር እንደላኩልኝ ሁላ ማውቋ ቻርጅ ይፈልግ ይዘ ራሱን ነፃ ሊዋጣ ነበር። አየው አብሮ ይግባ። ስጠኝ ቁጥሩን አልኩህ እኮ ህዝቤን እኮ ቆይ እንጂ ተረጋጋ። ሀይ ብለኛል እንዴ? ሁለቴን ያልከው ሌላ እኮ እንዳይጨማመር ነው የምደጋግመው። አላገኘሁት። አሁን መጣለኝ። እነዚህ ተሰብስበው መግባት አለባቸው። ጠቅላላ ሂውማን ባይዘው እኔ ህጋዊ ደላላ የለም። እሺ ሂውማን ትራፊክ ወንጀል ነው። የሰዎች ዝውውር ወንጀል ነው እንዴ? ድዳ እንወስዳለን እያሉ ህጋዊ የለም። ቢዝም ድዳ ደግሞ ልኬልሃለሁ። እናንተ ሞባይል የሚጠፋ ቻርጀሩ ይጠፋ። የፈጣሪ ያለ ሞላ ዛሬ የሸዋ አለ ሆይ አለው ልልክልህ ነው ላከው እኮ የትኛው ነው እሱ? ሁሉም የእሱ ነው። አታዩም? 48 መጨረሻው ብዙ ጊዜ ስለደወለ ነው። ደላላ አይደል? ሌባ ነው። 50 ቁጥር ነው የሚኖረው። ሌሎቹም ሲያዙ ነው ትክክለኛ ቁጥሩ ነው የሚናገሩት። ከይመች ጋር እዛ ሽምግልና ብለው የተቀመጡትን ስልክ ቁጥር ትክክለኛ ሲሰጡ እነሱ ሲያዙ የእሱን ያወጣሉ። የትኛዋ ነሽ? ጥልፍ ቀሚስ ነው ያልከኝ? ሰያ ጥልፍ ቀሚስ የለበሰች አሉ። አሁን እኔ ካሳየሁት ውስጥ አዎ የለ እንዴ ህዝብ የት አለ? ነገር አለ የትግራዋን ኔኮስኪ አንድ ጻፉ፣ ቀንሱልኝ። እንዴት ልፈልገው አጣሁት። አንዴ ቆይ አትጻፉ በውስጥ በእናታችሁ 1 ደቂቃ። ከዛ የሁላችሁንም ማሳየላችኋለሁ፣ ግን አትጻፉ። 1 ደቂቃ ማግኘት አለ። ልኬልሃለሁ በአንድ ላይ አድርጌ
እሺ ህዝብ አልቆ ኮፕሊንክ አድርጎት ፎቶ እየታየ ስለሆነ ዋርኒንግ እንዳይሰጠኝ እያንዳንዳችሁ ኮፕሊንክ አድርጉት። እያንዳንዳችሁ መላኩን አቁሙልኝ። አንድ ደቂቃ ቆይ። አንድ ጊዜ በዚህ ሰው ሳይቀነስ የሀኒን ጉዳይ የሚያስፈጽም መኩና ሸዋ ተደርገዋል። ስለዚህ ምን አደረሳችኋት ተብሎ በየጊዜው እንጠይቃችኋለን። ሀገርም ይሆን ሌላ በሀገር ሄዳ ደውላችሁ ያው የሚደረገው እንዲደረግ መኩ ተቀብለሃል አይደል? ችግር የለውም። የሸዋ መብረቅ ተቀብለሃል። በዚህ የሸዋ መብረቅ መኩ ስለሆነ ነው። ችግር የለም። አንዴ ሰው እንዳለ መኩና የሸዋ መብረቅ ሀገር በቤተሰብ ላይ ይሁን በምን በሽማግሌ የሚሆን በህግም ይሁን የሀኒን ጉዳይ በይመች ቤተሰቦች ላይ ተፈጻሚ እንዲሆን ትዕዛዝ የተሰጡት መኩና የሸዋ መብረቅ ናቸው። ሁለታችሁ ጠይቃችኋለን ምን እንዳደረሳችሁ ጉዳዩን እንደደረሰ እነግራቸዋለሁ። አዎ ጉዳዩን እኔ ደግሞ በቤተሰቦቿ በአባትና በወንድሟ በኩል ያለውን ነገር እያጠራሁ ነግራቸዋለሁ። ምክንያቱም እኔም ያለሁት መኩ የሚኖርበት ሀገር ነው፣ እዛ አይደለሁ። በቃ እኛ እንጠይቃለን፣ ለህዝቡ ይፋ እናደርጋለን ምን እንደተደረሰ ሁላችሁም። ስለዚህ በፍጹም እንዳይቀር ሀደራ። ፎቶ ዳውንሎድ እያደረኩ ነው። አዎ እናመሰግናለን። ይህን ኃላፊነት ስለተቀበላችሁ እናመሰግናለን። የፈለጋችሁት በይመቹ ዙሪያ ያሉትን በሙሉ እንለቃቅማለን ታላችሁ በቤተሰቦቻቸውም ይሆን ኃላፊነት ተሰጥታችኋል። ከዛሬው ጀምሮ ሰያ አንዴ፣ ይሄ ልጅ የጎጃም ልጅ ነው። ይህም ልጅ እንደዛው የነሱ ቪክተም ነው። በእነሱ ችግር የደረሰበት ነው። የመን ድንበር ላይ የት እንደደረሰ አይታወቅም፣ ጠፍቷል። ማሳያችሁ በጠቅላላ ቪክተሞቹ ያ በትልቁ አድርገኝ። በቃ ፎቶን አሳይቼ ልጨርስና እወጣለሁ። እኔም ከላይ ወደ ስራ አልገባ ስለሆነ ማለት ነው። ተመልከት ጎበዝ፣ እንዳለ አልቋል። ቆንጆ በረሃ ሚዩት ነህ ሰየው፣ ሚዩት ነህ። ስሟ ማን ነው የሚለው? አቤኮን ተኩኒ ሶስተኛ የሚለው ማለት ነው። ሙሉ ዮርዲታይ ሙሉ ነው የሚለው እና የት ይሆን ያለሽው? 3 ዓመት ሙሉ ነው የሚለው። እንግዲህ ተመልከቱ፣ እንደነዛ ያሉ ልጃገረዶች በደላ ላይ የሄዱ ቀይረው ወንዱንም ሴቱንም አንተ እስኪ ወደ ማዞሩት። እሺ በትልቁ ያደረግነው ይብቃና ብሬክተር አነስተህ በትልቁ አይሻልም? እሺ ይሄም እንደምታዩት በዙ በየመን ውስጥ የጠፋ ነው። በድንበር ውስጥ የጠፋ መሰለኝ። ምን በጣም ብዙ ነው። እችም የፈጣሪ ያለህ እንዴ የለንም። ሀረ ቆይ 120 ሚሊዮን የሚባለው ውሸት ነው ማለት ነው። ያችምችን የመሰለ ቆንጆ ልጃገረድ ተመልከቱ። ጉዱ በነገራችን ላይ በዛ ድንበር ለመምጣትም ያሰበ አስቦ ይምጣ። ካሁን በኋላ አናዝንም። እኛ ይህን ቪዲዮ የምናሳየውን በዚህ መንገድ ለመምጣት የምታስቡ ወገኖች በተቻላችሁ በህጋዊ መንገድ ዱባይም ሆነ ኢማራትም ሆነ ማን ነው ዱባይም ሆነ ሳውዲም በህጋዊ እንድትሄዱ ነው። ይሄ ለእናንተ ምክር ነው። ይሄ ሁሉ ወጣት የበላ ሀገር ነው፣ የዋጠ መንገድ ነው። ይሄው እንግዲህ ተመልከቱ። እዚህ ልጅ ፎቶ እኮ አሳይታችኋለሁ አይደል? አሁን አሳይተሽዋል። አምጣው ይጨርስ። ብዙ ነው። ይሄ ሁሉ ወጣት ባህር ላይ ቀረ ተብሎ መርዶ ከተነገረው ህዝብ ውጭ ነው። ይሄ በትንሹ ላይቭ ላይ እየተከታተለ ያለ ሰው በትንሹ ብቻ እየላከው ያለው ምን ያህል የኢትዮጵያ ወጣት እንደወጣ እየቀረ እንዳለ መታዘብ ይቻላል። እና በጣም ይገርማል። ሰይድ ለአንተ ጥያቄ አለኝ። ወይ ደግሞ ለአንተ የሸዋው መብረቅ የተባልከው ልጅ ይሄኛው ልጅ አንተን የለጠፍኩ? የትኛውን? ይሄኛው መሀል ላይ ያለው ይሄ። ኧረ እኔ አልለጠፍኩም። ማን የለጠፈው? መቼ የለጠፈው ሰው የለም? ዛሬ የለም። እዚህ አልተለጠፈም። አሁን ልጅቷ አይደለች እንዴ? ኖ መሲ ማን ይለጥፈው? ማን ይለጥፈው? ማን ይለጥፈው? የትኛውን? ይሄኛው ልጅ ቆይማ በትልቅ ላለ ይሄኛው ልጅ ማን ይለጥፈው? እንጃ ማን ነው? አቡፋን ነው ሚት ነው ያለው። ይሄ አልተለጠፈም። እስካሁን አላየነውም። እስካሁን አላየንም። በኢሳሚታ ቀስ አድርገሽ አጥፊ ፎቶውን። እሺ
ካልተለጠፈ የሆነ ነገር ከሌለው ዝም ብላቸው ሰው ንጹህ ሰው ሆነ ቀጥል። በትልቁን ጨርስ እንጂ ጨርስ። የሸዋው ይሄ የተሳሳተ መረጃ ተናግሬ ነው እኮ ይሄ ቆይ አንድ ጊዜ ዝላ አቁመው። እነዚህ ልጆች ወሎ የመቅደላ አካባቢ ልጆች ናቸው። ቪዲዮዋቸው ኧረ ጎበዝ አትደውሉ በእናታችሁ። እንደው የኔ ስም እኔ ምን ደርስ ምን አደርግላችኋለሁ? እኔ እኮ ምንም አደርግላችሁ የለኝ። ምን አደርግላችኋለሁ? ራሱ ልቤን ከማድረግ ውጭ የተሻለ ቆይ ላሳያቸው። የእነዚህ ልጆች ግፍ ማለት ነው። እነዚህ ልጆች ኧረ በፈጣሪ ያለክ እስቲ ቆይ ሰይድ አንዴ በትልቁ እስከ አድርገኝ ነው ሸዋው ጨርሳል። እሺ ቀጥልሽ። ይሄ የምታዩት ከድር ጀማል ከቃሉ ወረዳ ይቺ እንደምታዩት ሄለን ደምሰው ከጠፋች ከ6 ወር ይሆናታል እና ታውቃት ካላችሁ ይላል። የራያ ቆቦ ልጅ ቢኒያም ሞላ፣ ይሄም የልጆች አባት መንገድ ቀርቷል፣ ፈርሻ ሲደርስ ደህና መጥቶ ድምፁ ጠፋ አለ ሞተ የለም። በምታዩት ይሄ የቆቦ ልጅ ነው፣ የራያ ቆቦ ልጅ ማለት ነው ቢኒያም ሞላ።